እንዴት ነሽ? ደህና ነሽ? ዶክተር እንዴት ናት? ምንም ችግር የለም አይደል? ራሷ ላይ ስለተመታች የጭንቅላት ሐኪሙ ምርመራ አድርጎላታል። ግን ምንም ችግር የለም። ባለቤት ደም ኧረ ባለቤት አይደለም። ውይ አላወቅኩም። በጣም ይቅርታ። ወይዘሮ አዳ ጭንቅላቷን ስለተመታች ግንባሯ ላይ ትንሽ እብጠት አላት። ሕክምና አድርገንላታል። ትንሽ አስቸግራንም ነበር። ስለዚህ የእንቅርት መድኃኒት ሰተናታል። አሁን እንቅርት ሊላት ይችላልና መውጣት ትችላለች። ግን ለዛሬ ማታ ብቻዋን አትተዋል። መኪና ማሽከርከር የለባት። ስለዚህ መውጣት ትችላለች ማለት ነው? አዎ መውጣት ትችላለች። ግን ራስ ምታት ከጀመራት እባክህን መልሰው ወደዚህ አንጣት። አትዘናል። አንድ ነገር መጠየቅ እችላለሁ? እረፍት አድርጋ ወደ ራሷ ስትመለስ ተረጋግታ ጠዋት እንድትወጣ እዚህ ማቆየት ትችላላችሁ አይደል? አስፈላጊ አይደለም። ሁሉንም ምርመራ አድርገንላታል። ስለዚህ እዚህ የሚያሳድራት ምንም ምክንያት የለም። ፈጣሪ ጨርሶ ይማር። አሚን፣ አመሰግናለሁ። እሺ ወንድሜ ሂድ በቃ። ትልቅ ችግር ውስጥ ነኝ። ወይኔ ቦራ በላ የሚገርም ነው። የእኔ ነገር አሳስቦ ነበር አይደል? ልቤን በጣም ነካው። በቃ ላለቅስ ነው። በቃ አትፍራ። እንደ ውሻ አልነክስም እኮ። እውነት አትከሽኝም ማለት ነው? በጣም አመሰግናለሁ። ፈጣሪ ባርክሽ እህቴ። ላስታውስሽ መሰለኝ ድንገት ያቆምሽው አንቺ ነበርሽ። ምን ያደረግሽ መሆኑ ነበር? ንገሪኝ። አእምሮ የለሽም እንዴ? አሁን በደንብ ገባኝ። ምንድን ነው የገባ? ተይው በቃ ተይው። ንገረኝ፣ ምንድን ነው የገባ? የልብ መሰበር። እሱ ምን አገናኘው? የሰው ባህሪ በደንብ አድርጌ ነው የማውቀው። ማለቴ እንጀራዬም ጭምር ስለሆነ። ወይ ጉድ! ጠንቋይ ነህ እንዴ? ለምን ከመጀመሪያው አልነገርከኝም? ደራሲ ነኝ። ቆይ እስኪ ልገምት። ፍቅረኛሽ ተጣልቶች ነው አይደል? እንደዛ አይደለም። ፍቅረኛሽ እንደማገጠብሽ እንደሆነ ሰምተሽ ነው። አንድ ነገር ልንገርሽ። ቆይ ምንም አትሆኝ። እውነቴን ነው። በቃ ምንም አትሆኝ። እሺ ምንም አልሆነም። አመሰግናለሁ፣ በጣም አመሰግናለሁ። ትክክል ነህ ደራሲው። ስሚኝ፣ ልክ ከግንኙነት ውስጥ ሲወጡ ወንዶች ምስቅልቅላቸው ይወጣል። ሴቶች ደግሞ በጣም ያዝናሉ። ምክንያቱም ለወንዱ ትልቅ ቦታ ስለሚሰጡት ነው። መቼም ግልጽ። ግን ከትንሽ ወራት በኋላ ሴቶች ወደ ራሳቸው ይመለሳሉ። እውነታውን ማየት ይጀምራሉ። እስከዛ ድረስ ሕይወት ባዶ ትመስላቸዋለች። በዛ ሰዓት ለማዘን የማን ተራ ይሆናል? የወንዶች ተራ ነው አይደል? ጨረስክ? እውነት እዚህ የተወሰነ ሰዓት ቆይቼ ስለ ፍቅር ያለህን አስተሳሰብና የግል አቋምህን ባዳምጥ ደስ ይለኝ ነበር። ግን ደግሞ አዝናለሁ፣ ምክንያቱም እየጠበቁኝ ያሉ ሰዎች አሉ። ልሂድ። ይሄ የግል ትንተና አይደለም። ፍቅር ብሎ ነገር የለም። ፍቅር ብሎ ነገር የለም? አዎ የለም። ፍቅር እንዲይዝህ እኮ ስሜትና ልብ ሊኖርህ ይገባል አይደል እንዴ? አንተ ደግሞ እነሱ ነገሮች ስለሌሉ በጣም ልክ ነህ። ውይ ምን ለማድረግ እየሞከርሽ ነው? በቃ አሁን ልሄድ ነው። ፈቅደህልኛል አይደል? በቃ እኔ ቤት አደርስሻለሁ። አይ ስሚ፣ እኔም አንቺን የማድረስ ጉጉት ኖሮብኝ አይደለም፣ ግን ደግሞ አደጋ የደረሰብን አንድ ላይ ስለሆነ ቢያንስ ቤትሽ ስትገቢ ልይሽ ብዬ ነው። በዛ ላይ ደግሞ መሽቷል። አይ አልፈልግም። ሐኪም ቤት ይዘኸኝ መታሃል፣ በቂ ነው። አስፈላጊ ከሆነ በእግሬ እሄዳለሁ፣ ግን ደግሞ ከአንተ ጋር አልሄድም። እሺ እንደፈለግሽኝ። ሂድ። እንኪ ስልክ ቁጥሬ ነው። የሚያስፈልግሽ ነገር ካለ ደውዪ። bizdebuel.net ቦራ ዶሮሱስ ስራ አስኪያጅ። ድረገጻችንን ታውቂዋለሽ? አውቀዋለሁ፣ በደንብ አውቀዋለሁ። ቆይ እንዴት ነው ላላውቀው የምችለው? ቦራ ዶሮሱስ። አዎ እኔ ነኝ። አንተ ስለ ሁሉም ነገር ተቃራኒ የምትጽፈው ድንጋይ ራስ ነህ አይደል? እባክሽ እንደዚህ ሰው ፊት አታወሪ። ረጋ በይ። እውነቴን እኮ ነው፣ ድንጋይ ራስ ነህ። ወይ ጉድ! ሁሌም ስለ ትዳር የማይሆኑ ነገሮችን ነው የምትጽፈው። ፍቅርን ባደፉ እጆቹ እያቆሸሽክ ነው። ምን ነካሽ? ሰው ያለማዳመጥ የጸና በሽታ አለብሽ ማለት ነው አይደል? ስሚ፣ ምግብ ቤት ያየሽው ሰውዬ አይደለሁም ማለት ነኝ፣ ግን ቃለመጠይቅ ላይ ነበርኩ። የተረገም። ስሚ፣ እኔ ሰው በጣም እንዲወደኝ ብዬ ማንነቴን የምደብቅ ሰው አይደለሁም። እሺ ገባሽ? የማላምንባቸውን ነገሮች አልናገርም። ሐቀኛ ነኝ። ገባሽ አይደል? ሐቀኛ ድንጋይ ራስ መሆን ሐቀኛ መሆን ሆነ። ድንጋይ ራስ እንዳትኝ ሰማሽ? ግን ማንነት ነው። ድንጋይ ራስ ነህ። ሂድ። አልፈልግም። ስልክህንም አልፈልገውም። ሕይወቴ ውስጥ ስምህን መስማት አልፈልግም። እሺ ገብቶሃል አይደል? አሁን ለምን እንዲህ እየሆንሽ እንደሆነ ገባኝ። ለሐኪሙ ደውለን ሌላ ሕክምና እንዲያደርግልሽ እንንገረው። ጭንቅላትሽ ላይ የሆነ አደጋ እንደተፈጠረ ግልጽ ነው። ደህና ነኝ። እባክህ አሁኑኑ ሂድ። በሩ እዛ ጋር ነው። ቶሎ ሂድ።
መድኃኒት ይሆን እንዴ? ምንም አልሆንኩም። አመሰግናለሁ። እብዱ አንተ ነህ። ሂድ አንተ። ስሚኝ፣ አሁን መሄድ ትችላለህ። እንደፈለግሽ እህቴ። እባክህ። አመሰግናለሁ። ፈጣሪ ጠብቀኝ። ልቤን አፈሰስከው እኮ። ውይ ኡፍ መራመድ አልችልም። ውይ ደም ግፊት የጨመረ መሰለኝ። ሴጣን ናብድ ነው። ይቅርታ። እዚህ አንድ ረጅም ነርስ ነበረ። እባካችሁ አንዴ ትጠሩልኝ። አንድ ጊዜ በሩ ጋር ሊያደርሰኝ ይችላል? ብልሆቹ አይገኙም። እብድብዶቹ ግን አፍንጫዬ ስር ናቸው። ምን አይነት የተረገመ ቀን ነው። ራሴ ሊፈነዳ ነው። ምን ይመስላል በእናታችሁ ድንጋይ። በጣም አመሰግናለሁ። ተባረክ። በቃ ወንድሜ አንተ መሄድ ትችላለህ። ጌታዬ በጣም ይቅርታ፣ እኔ እሸኛታለሁ። አመሰግናለሁ። ምን እያደረክ ነው? ደህና እደር ጌታዬ። ቆይ አንድ ጊዜ ይኸውልህ፣ ሄደ። ምን እያደረክ ነው? ለምን አትተወኝም? እሺ ተውሻለሁ፣ ግን ደግሞ የምተውሽ ቤትሽ ነው። ከዛ ድጋሚ አንቺን አያሳየኝ። ብቻሽን ሄደሽ የሆነ ነገር ቢፈጠር ተጠርጣሪ መሆን ነው። ተረጋጋ። ውይ ቆይ ምንድን ነው የሰጡኝ? ለምንድን ነው እንደዚህ የደነዘዝኩት? ውይ በቃ ሁሌም እንዳዘንኩ ነው የምኖረው። ምን አልሽኝ? በቃ ዘላለም እንዳዘንኩ እኖራለሁ። ምን ነው አመመሽ እንዴ? ደህና ነኝ። አንተ እንዴት ነህ? መጠየቅ አልነበረብኝ። አዎ ትክክል ነህ። ዓይንሽ ተጠናግሯል። መነሳት እንኳን አትችይም፣ ግን እኔን በነገር ትቆሰቆሽኛለሽ። ጀግና ነሽ። ውይ ምን ሆንሽ? የማስበው ነገር አይደለም ብዬ ተስፋ አደርጋለሁ። መስኮት እከፍተዋለሁ። ተረጋጊ። እሺ ተረጋጊ። ቆይ አንዴ ላቁምልሽ። ደህና ነሽ? ሊያስመልሰኝ ነው። በጣም አመመኝ። ምን በፈጣሪ። እሺ ደህና ነሽ? ነይ። ደህና ነኝ። የደነገጥክ ለመምሰል አትሞክር። አታስብ። መኪና ውስጥ አላስታወቅብህ። ቤት ውሰደኝ አልኩህ። እኔ አይደለሁም። ራስህ ጨቅጭቀህ ነው የወሰድከኝ። ወይኔ አምላኬ። በእናትሽ ውረጂ። አየሩ ሰጂና ተረጋጊ። ከዛ ቤትሽ ወስድሻለሁ። ነይ ውረጂ። ቆይ ጫፌ እንዳትነካኝ። ዞር በል ሂድ። እሺ አሁን ውረጂ። በድጋሚ ሞክሪ። ትንሽ ብታግዘኝ እኮ እንደምንም መነሳት እችላለሁ። በጣም እያዞረኝ ነው። እሺ ችግር የለውም። ትንሽ አግዝሻለሁ። ነይ ጠንከር በይ። ነይ ትንሽ ጠንከር በይ። እሺ ደህና ነሽ? ደህና ነኝ። እሺ አሁን በሩን መዝጋት አለብኝ። እሺ አንዴ ልዝጋው። ሙሉ ሰውነትሽ እኔ ላይ እኮ ነው ያለው። እባክሽ እንዳታስታውቂብኝ። እሺ ጥሩ። አላስታውክብህ። ቆይ አንዴ እዛ ጋር እንቀመጥ። አየር ትወስጃለሽ። ደህና እንድትሆኝ ያደርግሻል። እሺ ነይ እንሂድ። ጠንከር በይ እስኪ አንዴ። ኦፖ አንበሳ፣ በጣም ጎበዝ። አይዞሽ ምንም አትሆኝም። አይዞሽ ደርሰናል። አሁን መቀመጫው ጋር ደርሰናል። እሺ ከ1 እስከ 3 ስቆጥር እንቀመጣለን። እሺ አሁን ልጀምር ነው። 1 2 3 እንደሱ ነው። እሺ አሁን በደንብ ተንፍሺ። አዎ አንዴ ድገሚ። በጣም ጎበዝ ልጅ፣ ጀግና። ደህና ነሽ? አሁንም እያዞረሽ ነው እንዴ? አይ ማለት አልደከመኝም። አሁን በጣም ደህና ነኝ። ጥሩ። እሺ ውሃ ትፈልጊያለሽ? ውሃ ላምጣልሽ? ውሃ ይሻላል። እሺ አመጣልሻል። እዚህ ሁኚ። እሺ ቀዝቃዛ ውሃ ይሁን። ከህልሜና ከተስፋዬ ጋር በደንብ ይሄዳል። በረዶ እንደ በረዶ ቀዝቃዛ አድርገው። ሁሉም ነገሬ ድንዝዝ ነው ያለው። ወይኔ ጣጣዬ። ነይ ትንሽ ነይ በይ። ነይ
ቆይ አይዞሽ፣ ቀስ በይ። እሺ ይዤሻለሁ። እሺ ደህና ነሽ? ወይኔ አሁንም ራሴን ሊያዞረኝ ይችላል አይደል? አዎ። ስለዚህ እንዳያዞረኝ አንተ ላይ ትኩረት ማድረግ እችላለሁ? ትችያለሽ። አዎ። ግን አልሰከርኩም። ሁሉንም ነገር አውቃለሁ። ታውቂያለሽ። ተረጋጊ። እሺ እንደዛ ከሆነ እንዲናደርግ ሁሉንም ነገር ስለምታውቂ በእግራችን ሂዳ ነይ እንሂድ። ነይ። በስተመጨረሻም ልገላገል ነው። በይ ነይ። አዳ ደርሰናል። ነይ። ቆይ 5 ደቂቃ። 5 ደቂቃ? አዳ ደርሰናል። አሁኑኑ ውረጂ። ነይ። በይ ነይ። አሁን ብቻዬን መሆን አልችልም። ኦህ በለው ሩዝ ጋር መልካም ሰው እኮ ነህ። አዳ አንቺ ነሽ? ትላንትና አድካሚ ቀን ነበር መሰለኝ። እንደ መጣሽ ነው የተኛሽው? እኔ ምልህ አልገባኝም። ቆይ ግን ከመቼ ጀምሮ ነው? አልገባኝም። ታውቃለህ፣ እኔም አልገባኝም። ሊገባኝ ይገባ ነበር መሰለኝ። ሞኝ ነኝ፣ ደደብ ነኝ፣ ታውሬ ነበር። የትኛው ይመስልሃል? አዳ ደህና ነሽ? ከመቼ ጀምሮ ነው ከዛች ሴት ጋር የሆንከው? ሩዝ ጋር? የቷ ሴት? የቷ ሴት? የማወራው ምንም ሳታፍር መሃል መንገድ ላይ ስለ ሳምካት ሴት ነው። ከመቼ ጀምሮ ነው ግንኙነታችሁ? ስሚኝ አዳ ውዴ፣ የተሳሳተ ነገር እያሰብሽ ነው። እኔ አይቼሃለሁ። ልትክደኝ አትሞክር። በአይኔ በብረቱ ነው ያየው። እኔ ብቻ አይደለሁም። እዛ ያለ ሁሉም ሰው እኮ ተሰብስቦ አይተዋል። ለምን? እሺ ስሚኝ፣ እንዲያውም እኔ ስለዚህ ነገር ማውራት ፈልጌ ነበር። ስለዚህ ልታወራ ነበር? አዎ፣ ስለዚህ ነገር ማውራት ፈልጌ ነበር። የእውነት በጣም ማፈሪያ ነህ። እንደ አንተ የሚያሳፍር ሰው የለም። ሩዝ ጋር እንዴት እንደዚህ ታደርገኛለህ? ቆይ ግን እንዴት ሩዝ ጋር? እንዴት እንደኔ አይነት ሴት ላይ ቆይ እንዴት እንደዚህ አይነት ነገር ታደርጋለህ? አየሽ አይደለ? የፈለኩት ይሄንን ልነግርሽ ነው። ገባሽ? ምን? ጥሩ ነገር ባደረግሽልኝ ቁጥር እኔን እየጎዳሽኝ ነው። ምን አልክ? ቆይ ምን አልክ አንተ? እየጎዳሽኝ? አዎ። እንዴት ነው ነገሩን ወደ እኔ የምታዞረው? አዳ ይሄን ያህል ጥሩ መሆን አይጠበቅብሽም። እንደዚህ ከሁሉም ነገር ጋር መስማማት አልነበረብሽም። ወፍ ድመት ምናምን መመገብ አልነበረብሽም። ለእኔ ስትይ ጥሩ መሆን የለብሽም። አዳ የምትወደድ ሴት ናት። አዳ በጣም ደስተኛ ናት። አዳ አንደኛ ናት። አዳ አንቺ በጣም ጥሩ ከመሆንሽ የተነሳ እኔ መጥፎ የሆንኩ ያህል ይሰማኛል። አፍህን ዝጋ፣ አፍህን ዝጋ። በሕይወቴ እንደዚህ አይነት የሞተ ሰበብ ሰምቼ አላውቅም። በቃ አፍህን ዝጋ። እሺ እንደዛ ከሆነ አናውራ። ምክንያቱም ምንም የምናወራው ነገር የለም። አናውራ። እሺ ስለዚህ በቃ ይኸው ነው አይደለ? አለቀ። አናውራ ያልሽው እኮ አንቺ ነሽ። አትጮህብኝ። ይበቃል። በቃ ልሂድ። ከሄድክ እኮ ቆየ። አዳ ስሚኝ፣ ስላደረግሽልኝ ነገር በሙሉ አመሰግንሻለሁ። ግን የኔና አንቺ ነገር የማይሆን ነገር ነው። ከመጀመሪያውኑ ያስታውቃል። ምን ሆነ የወደድከው? መስማት ትፈልጊያለሽ? አዎ እፈልጋለሁ። እሺ ግልጽ ሆኜ እነግርሻለሁ። በል ተረጋግተህ ግልጽ ሆነ ንገረኝ። አዳምጥሃለሁ። ቀልቤን በጣም ገዝተዋለች። ከአንቺ የተሻለ ተስጦ አላት። እሷ ይኸውልሽ ስኬታማና በጣም ቆንጆ ሴት ናት። እሺ እሺ ቆይ ከኔስ ጋር ምንድን ነው የሚሰማ? ንገረኝ። ምን ከኔ ጋር ስትሆን ምንድን ነው የሚሰማ? አዳ 3 ዓመት ሙሉ አብረን አንድ ክፍል ውስጥ አድረናል። በዛ ምክንያት
እህቴና ጓደኛዬ ነሽ፣ ሚስጥረኛዬ ነሽ፣ ቤተሰቤ ነሽ፣ አከብርሻለሁ። በቃ ከማፈቅራት ሴት ውጪ ሁሉ ነገር ይሆነሻል። ማለቴ እቅዴ ውስጥ እንደዚህ አይነት ነገር አልነበረም። የእውነቴን ነው። ለረጅም ጊዜ አንድ ላይ እንኖራለን ብዬ አስቤ አላውቅም ነበረ። ከዛ ሌላ ሴት ህይወቴ ውስጥ ገባች። አዳ እሷ ባትሆን እንኳን ሌላ ሴት ትመጣ ነበር። አይኖርም፣ እመኝኝ፣ አይኖርም። ከዚህ ቤት ውጣልኝ ሩዝ ጋር። ይቅርታ፣ አዝናለሁ። በጣም ይቅርታ። ነይ ወደዚህ ነይ ነይ። አይ አዎ፣ አየሽው፣ እዚህ ትንሽ ይቀራል። ትፈልጊያለሽ እንዴ? አይ አልፈልግም። ስሚ፣ አንቺ እስኪጠፋ አልቅሰሻል። አሁን በቃሽ። ስሚ እህቴ፣ ለዛ ደደብ ሰውዬ እኮ ያንቺ ለቅሶ አይገባውም። ለምን አትረሺው? ይሄ ለቅሶ ለሱ ብቻ አይደለም እያልኩሽ ነው። የቤተሰቦቼ መጥፎ ዕድል ተከትሎኝ ነው። ሸሻው፣ በቃ ሸሻው። ግን በስተመጨረሻ አገኘኝ። አዳ፣ እንደዛ ብሎ ነገር የለም ውዴ። ዝም ብለሽ እያገኘሽው ነው። በቃ አለ። አንቺ አታውቂም፣ ግን አለ። ልንገርሽ፣ ለዛ ነው ከማስረጃ ጋር እዚህ የተገኘሁት። እሺ እንየው። እንጀምር። ፈጣሪ፣ ይችኛዋ ቅምቅም አያቴና ዚክታር ናት። እስኪ የመጀመሪያ ፍቅረኛዋ የአፊዮን ነጋዴ ነበር። የሰርግ ቀናቸው ላይ ተጣሉ እና ትቷት ሄደ።